በትክክል ባይምሮ እያሰበ አይመስለኝም የሚወስነው። በጥፊ አላሰችው ብሩክ ማለት ነው። ብሩኬ ጤነኛ አይመስለኝም። እናንተም ያው በሰጠነው አስተያየት ነው አስተያየታችንን ሀይሚዬ ደግፋለች። ለምን እኔ አሁንም ብሩኬ የሚያደርገው ነገር ድራማም ቢሆን እኮ ውዶች ድራማ እኮ አይነት ሲኖረው ነው። እንደዚህ አይነት ድራማ እኮ በጣም የሚዘጋ ነው። አቁም ብላችሁ መምከር ነው ያለባችሁ ብሩኬ ወደ ራሱ እንዲመለስ። አሁን እዩን ፍቅረኛ አይደለችም፣ ልጁም ልጅ አይደለም። ይሄ ትክክለኛ የሚያስኬድ ነው። ይቅርታ ግን ለምን ይቃዣል? ስንት ነገር ነው የሚያወራው። ምን እንደሚያወራ እኛ አናውቅም። ለምን ግልጽስ አያደርገውም? ለምንስ ግልጽስ አታደርግም? ኦኬ እዩ ፍቅረኛ አይደለችም፣ ትክክለኛ ፍቅረኛ ካይደለችም ልጁ ያንተ አይደለም ሀላስ። ግን ከመጀመሪያውኑ ነው አቋም ይዘህ መጓዝ ያለብህ። አታ ድራማም ቢሆን አግባብ አይደለም እየሰራክ ያለከው። እኛም የምናቃወመው ሀይሚዬ ትክክል እንደሆነን ነው። ለምን ሀይሚ እንኳን ባትመሰክርልን እንደዚህ አይነት ነገር የሚደግፍ ሰው የለም። እና ብሩኬ የሚያደርገውን ነገር መጠንቀቅ እንዳለበት ነው። አልፎ ተርፎ ከእሷ ጋር እዩን ከሀይሚትዬ ጋር ለማኖር በጣም ከባድ ነው። ሀይሚትዬ ደግሞ እሱን ነገር አትቀበልም። ትክክል ናት። ሀይሚዬ እንኳን ተቀብላ ከእዩ ጋር እንኖራለን ብትል እኛ አንቀበልም። ብሩክን የምንፈልገው ከሀይሚዬ ጋር ብቻ ድራማ እንዲሰራ ነው። በቃ ድራማም ከሆነም ትክክለኛ ህይወትም ከሀይሚዬ ጋር ብቻ እንዲሆን ነው። እዩን እኛ ማየትም አንፈልግም እቺ። ስለዚህ ብሩኬ ወደ ራስ ተመለስ። ምን እንደምታረግ ቆማ አስብ። የሚያደርጋቸውና ይሄ ሁሉ ጊዜ አላደረኩም እኔ እዩን አላስረግም። አንድ ቤት ውስጥ ስንት ለፍቼ ጥሪ እዚህ ያደረስኩትን ፍቅር እንድታደግ ባይዘው ወዶች ድራማ ነው ምናምን ለምትል ድራማም ቢሆን ያስለቅሳል እንዴ! ስንት የተደከመበት ፍቅር ነው እኮ የሀይሚና የብሩኬ ሪሊውን ነው። አላፈቅዶ ለቁም ነገር ደርሰው ወልደው ከብደው እንፈልጋለን። ለምን ብዙ መስዋዕት የተከፈለበት ፍቅር ነው። ሀይሚቲ እንደ ሴት ሆናችሁ ስትጓዙ ብዙ መስዋዕት ነው የሚከፈለው። ትዳር ፍቅር ማለት ሲምፕል አይደለም። 2 ዓመት ማለት በጣም ኢዚ አይደለም። እንኳን 2 ዓመት 6 ወር። ስለዚህ አስቡት። እኔ አስደንግጦኛልም። ድራማ ነው እናውቃለን፣ ግን አልፎ ተርፎ ትምህርትም አይሰጥም። እዩን አኖራታለሁ ነይ ብሎ እቤት ራሱ ማሰቡ ብሩኬ አይዶን ነው። ብሩኬ ወዴት እንደሚሄድ ምን እንደሚያደርግ ምን እንደሚያገናዝብ ጭንቅላቱን አለው አለም ብቻ አላህ ወደ ራሱ ይመልሰው። ነገር አልፈልገውም፣ በቃኝ። ሲጀመር እኔ አልፈልግም። በቃ ከዚህ በኋላ እኔ ከኔ ጋር አንድ ላይ ሊያኖራት ከፈለገ ከዩ ጋር ያላለቀ ፍቅር አለበት። እንዲደከምኩት እኔ ነኝ ያለች ነው። የሀይሚትዬ ውሳኔ በጣም ይከብዳል። እኛ ደግሞ የምንፈልገው ብሩኬ ወደ ራሱ ተመልሶ ከዝሙት ቪዲዮ ወጥታችሁልን እንደ ድሯችሁ በፍቅር እንድትመጡ። በቃ ለምን ትንሽ አይታይም? አላህ በረካውን ይስጣችሁ። በቃ በቂ ነው። ደስታ እኮ በብር አይገዛም። ፍቅር በብር አይገዛም ውዶቼ እንዴ! እና ማስቀደም ያለባችሁ ምንድነው? ደስታችሁን፣ ፍቅራችሁን፣ እንደዚሁም ደግሞ የሰው ደስታ ያስደስታችሁ። ሀይሚትዬን ብሩክም ማለት ነው። ስለዚህ ሀይሚትዬ ቡታጅራ እቀራለሁ እያለች ነው። ቡታጅራ መቅረት የለብሽም። ከዚህ ድራማ እንድትወጡ ብቻ ብሩክን መገፋፋት ነው። ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ያገናኛቸው። መቼም ቢሆኑ አትለያዩም። እናንተ አንድ ናችሁ። ግን ከዚህ ድራማ እንዴት መውጣት ትችላላችሁ? እዩም አልፈርድም፣ በቃኝ። እኔ ግን እነሱ ፍቅራቸውን ማጧጧፍ ይችላሉ እንደፈለጉ። ህይወት ይቀጥላል። መገናኘት እንዳለ ሁሉ ፍቅር እንዳለ ሁሉ በቃ ባይዘው እዚህ ጋር ያለው ፓርት ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ግን ውዶቼ ማለት ነው እዚህ ጋር ድራማ ነው። እውነተኛ ታሪክ ቢሆን እናቴ ምን ትለኛለች፣ ወልጄ እንዴት ነው መለያየው ማለት የለባችሁም። ህይወት ይቀጥላል። እንደ ስማርቷ እንደ ጀግኒቱ ገባችሁ? እዚህ ጋር አሁን አስተማሪ ቪዲዮ አስተላልፋለች። ገባችሁ? ወንድ ቢሄድ ከበደ ቢሄድ አብደላ ይመጣል፣ መሐመድ ቢሄድ ቃሰን ይመጣል። ገባችሁ እያላችሁ ለምን ህይወት ይቀጥላል እንጂ የእናንተን ህይወት እናትና አባታችሁ ጎረቤትም አይኖርም። ገባችሁ? ወልደው አሁን አንዳንዴ ወልደው ለልጄ ብዬ የሚሉት ነገር አለ። ይሄ ማለት ቢግ ሚስቴክ ነው። ፍቅር የጋራ ካልሆነ ስንት ዓመት ለመኖር ነው እየተሰቃዩ። ስለዚህ ሀይሚና ብሩኬ መቼም ቢሆን አይለያዩም። አስተማሪ ቪዲዮ ነው እዚህ ጋር የተናገረችው። ሀይሚዬ ሺዝ ነብር ናት፣ ሺዝ ታይገር፣ ሺዝ ላዮንስ ናት። እና ሀይሚና ብሩኬ ወደ ራሳችሁ ተመለሱ። መቼም ቢሆኑ አትለያዩም። ኢንሻአላህ አይደለም እኛ
ስንት ባለትዳሮች ራሱ ተፋቅረው ተጋብተው ልጆች አፍርተው ራሱ ይለያያሉ። እሱም ቢሆን ይቅርን ባይዘው ውዶቼ የምወዳችሁ እንዳይከፋችሁ የሀይሚትዬ አነጋገር ማለት ነው ስራ ስለሆነ ነው። ስራ ባይሆን ይሄ ነገር ጥል ካለ ከካሜራ ጀርባ ይጨርሳሉ። ፎር ኤግዛምፕል እንደ ማርክና እንደ ሄሉ ያልቃል ማለት ነው። ግን ይሄ ድራማ ስለሆነ ሀይሚትዬ ከዛሬ ጀምሮ ማንንም ይቅርታ ምንድል አትጠይቁ እሱም እንዳይለኝ ምናምን እያለች እየወሰነች ነው። ግን ነገ ደግሞ ሀይሚ ቤት ቪዲዮ ይለቀቃል። ስለዚህ እዚህ ጋር ድራማ ነው። ድራማም ቢሆን ቢቆም ብለን ነው መናገር ያለብን እንጂ መቼም ቢሆኑ አይለያዩም። አትጨነቁ። በቃ እስካሁን ድረስ እኔ እታገሳለሁ፣ አብሬህ ነኝ፣ ከጎንህ ነኝ እያልኩኝ እየታገስኩት ነበረ። አሁን ግን ደክሞኛል። በቃ ከዚህ በላይ መታገስ አልችልም። ይቅርታ አድርጉልኝ። ሞክሩ። ጓደኞቹን ብትሆኑ እስኪ በቃ ሀይሚትዬ ስትናገር እኮ በጣም ነው የሚከብደው ውዶች። ብሩክ የሚያወራ ሁሉ እኮ ድራማም ቢሆን የሚያናድ ነው። ሊያሳምን አይችልም። አታምኝም፣ ስለማታምኝ ነው። አንድ ሰው ውዶቼ አንቺ ስለማታምኝ ነው ብሎ እኮ መዋሸትም የለበትም። እሱ ያደረገውን የመሰለውን ነው ማውራት ያለበት። ገባችሁ? አስተማሪ እንዲሆን እንኳን አንቺ እኮ ስለምትጠይኝ ነው፣ አንቺ እኮ ስለማታምኝ ነው፣ አንቺ እኮ ስለማሰሚኝ ነው አይባልም። ይሄ ሪዝን ሊሆን አይችልም። እና አይዶን ነው እኔ ከዚህ ድራማ መቼ እንደሚወጡ አላውቅም። ለምን እኔ አሁን ሀይሚዬ አነጋገር በቃ በጣም ነው ልብ የሚሰብረው። ገባችሁ? ድራማ ላይ በምትናገርበት ሰዓት ይከብዳል። አላህ ከአንቺ ጋር የሆነ ሀይሚዬ የተስተካከለ ህይወት እንድትጀምሩ እኔ ዱዓ ነው ማድረገው። ረቢን ነው የምላችሁ። በቃ የተስተካከለ ህይወት፣ ትክክለኛ የሀይሚና የብሩኬ ትክክለኛ ህይወት ነው ይናፈቀኝ። አላህ ልብ ይስጥክ ብሩክም፣ እኛን ክፉ ታናግራለን። ሀይሚ አሁን አንዳንድ ነገር ባወራሽ ልጁ የኔ አይደለም ብልሽ ታምኚኛለሽ? ውዶቼ እኔ እኮ የሀይሚን ድምፅ ስሰማ ልቤ ነው ፈሰስ የሚለው። ለምን እስከ መቼ ነው እስቲ ንገሩኝ። እስከ መቼ ነው ጭቅጭቅ? አላህ ልብ ይስጣችሁ። ከምሩ እስከዛ ድረስ እኔ ከአንተ ጋር ማውራትም አልፈልግም። ጓደኞቻችንንም እዚህ ጋር መሀል ላይ እንዳታስገባቸው። በቃ ማንም እንዲገባ አልፈልግም። ባይዘው ውዶች እዚህ ጋር ሀይሚዬ ስትናገር ቢያስደነግጣችሁም ራሳችሁን ኮንትሮል አድርጉ። ለምን ድራማ ስለሆነ ነገ ይቀጥላል። ገባችሁ? እዚህ ጋር የሚሰራው ድራማ ስራም ቢሆን አግባብ አይደለም። እኔ አሁን ሳወራ እውነት ነው ይሄ ነገር እውነት ነው እያልኩ አይደለም። ገባችሁ? ለምንድን ህይወታቸው ድራማ የሚሆነው? ይሄ ለስንተኛ ጊዜ ነው? እስከ መቼ ነው እንደዚህ የሚጓዙት? ለምን ለሴት ልጅ የሆነ ክብር ያለው ነገር ብሩኬ አይሰራም? በውስጥም ሀይሚና ብሩኬ እየተነጋገሩ ነው ምናምን የምትሉት እህቶች ያላችሁ፣ እኔ አንቺ ማስከበር ያለበት ባህልሽ ነው። 4 ነጥብ። ሴት እኛ ብዙ ነገር ያምረናል። እኛ በትዳር ላይ ቆየን ሰውም ቢሆን ብንሆንም ምንድነው በትዳር ላይ ራሱ 5 ዓመት 6 ዓመት ስትቆዩ ባላችሁ ነው ይሄ ነገር ስህተት ነው፣ ይሄ ነገር ከዚህ እንደዚህ አድርጊ ብሎ ባልሽ ነው የሚመክርሽ። አታ ለሚሰሩት ድራማ ነገ ለልጆቻችን ጥሩ አይደለም ብሎ ማሰብ ያለበት ባል ነው። ቢኮዝ ባል ማለት ብሩኬ ማለት ነው ለሀይሚ ማሰብ ያለበት። ስለዚህ አሁንም የሀይሚዬ ጥፋት እኔ እየታየኝ አይደለም። ማስቆም ያለበት ብሩኬ ነው። ሁለቱ ላይም እየተጫነ ነው ለምትሉት በቃ እና እንደዛ ነው። በእኛ መሀል በቃ ምንም ይሄ እኔ እኮ አይደለም ያስገባቸው። ሲጀመር አንቺ ራሱ ከእነሱ ጋር የሆነ ነገር ስላለሽ ነው ማለት ነው። በጣም እንግዲህ ሌላ ችግር ውስጥ ነው የምገባው። ባይዘዌ እንደ ድራማውም ሆነ ሀሰን ትክክል ነው። በአሁኑ ድራማ ያው ሲያጠፋ አስተያየት እንሰጣለን። እሱ ፎፌ ቢሆንም ትክክል ነው። ገባችሁ? ሀይሚዬ ደግሞ በጣም ስማርትና ጀግና ናት ወዶቼ። ድራማ መሆኑ የምታውቁት ሀይሚዬ ማለት በጣም ስማርት ሴት ናት። በጣም ምሁር ሪሊውን ነው። ግን ድራማውን ኮንትሮል አድርጋ ነው እያዳመጠች ያለችው። እውነተኛ ቢሆን ሰው ይወድቃል እኮ እንደዚህ አይነት ነገር በቆሙበትም የሚያስደነግጥ ነው። እና ሀሰን ንግግሩ ደግሞ እንደ ድራማው ትክክል ነው። ሀሰንም እና ምንም የተመከረችውም የለም። ብሩኬ ወደ ራስ ተመለስ፣ ኢነፍ እኛ ያሰለችን። እንግዲህ በጥፊ መመጣታት ካሜራ ደቅኖ እኔ ባሌን ስመታ ታይለ ድራማ እኔ ከምረኩ ሀይሚዬ የኛን በሲት። ለማንኛውም አላህ ከእናንተ ጋር ይሁን። ሀይሚዬ እንወድሻለን፣ እናከብርሻለን። ብሩክም እንወድሃለን። ወደ ራስህ ተመለስ። እኛ ትዕግስታችንን አጨርስ ማለት ነው። ፍቅርን ስታጧጡፍ የነበረበት ምክንያት አለኝ። ስሚኝ በቃ ይባስ አታናጂ። ምክንያት አለ እንድናገር ያሽ ነው። ሌላው ደግሞ ምንድነው ብሩኬ እኮ ችግሩ ምንድነው? ተሳስቶ ነው ልጄ ነው ያለው። ዲኤንኤ ብሎ እንኳን ወር መስራት ይችሉ ነበር። አዲስ አበባ ነው ዲኤንኤ ምናምን እያለ ግን ወዲያውኑ በቃ አመነ እና አላሰቸው
እና ወዶች ይከብዳል። አልፈልግም፣ ሂድልኝ። አንተ ትንሽ አይደብርም? አሁንም